አዲር የሬዲዮ ስርጭት ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምላችኋል። ዕለተ ረቡዕ ሰፕቴምበር 21 2016 ዓ.ም እንደ ጎርጎሮሳውያን አቆጣጠር ሲሆን እንደ ኢትዮጵያ አቆጣጠር መስከረም 11 2009 ዓ.ም ነው። የዕለተ ረቡዕ ከቀትር በኋላ አጠራጣሪና ወቅታዊ ዜናዎች ይዤላችሁ መቀርበው ከኮል አዲር ጣቢያ ዳዊት ጀግኔ ነኝ። በቅድሚያ አበይት ርዕሶችን ላሰማችሁ። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ረቡዕ ወደ ኒውዮርክ ያቀናሉ። ከፕሬዝዳንት ኦባማ ጋር እንደሚመክሩ ተገልጿል። ትላንት ማምሻውን በአሜሪካ ካሮሊና በምትባል ሻርሎት ከተማ አንድ ጥቁር በፖሊሶች ተገደለ። ህንድ ለመጀመሪያ ጊዜ ከካምፓ ውስጥ የሚሳኤል ሙከራ አደረገች። ይህ ሚሳኤል እስራኤል ሰራሽ የሆነ አሞስ 8 መሆኑ ተነግሯል። ስኬታማም ሆኗል ተባለ። ከትላንት በስቲያ በእስራኤል በተለያዩ ዋና ከተማ ከፍተኛ ሰላማዊ ሰልፍ ተደረገ። ቁጥራቸው ከ700 እስከ 1000 የሚቆጠር ቤተ እስራኤላውያኖችና ኢትዮጵያውያን ስደተኞች የኢህአዴግ መንግስት በመቃወም ነበር አደባባይ የወጡት። ድምጻቸውንም አሜሪካ ኤምባሲ ፊት ለፊት አሰምተዋል። ባሳለፍነው አርብ መስከረም 5 እንደ ኢትዮጵያ አቆጣጠር 2009 ዓ.ም በጎንደር ከተማ የተነሳው ቃጠሎ ከ100 ሚሊዮን ብር በላይ ውድመት እንዳደረሰ ሪፖርተር ኢትዮጵያ አስታወቀ። የቱርኩ ፕሬዝዳንት ረድዋን የዛሬ ወር የመፈንቅለ መንግስት ከተደረገባቸው በኋላ ለመጀመሪያ ጊዜ ለዓለም መንግስታት መግለጫ ሰጡ ተባለ። በሰሜን አፍሪካ የምትገኘው ሞሮኮ የህዝባዊ ምርጫ ልታደርግ ተሰናድታለች። የሚሉት ለሰዓቱ ካሉ ዋና ዋናና ግንባር ቀደም ዜናዎች ሆናሉ። ዜናዎቹ በዝርዝር። የእስራኤሉ ፕሬዝዳንት በዛሬው ዕለት ወደ ኒውዮርክ ያቀናሉ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የመጨረሻ ውይይታቸውን ከፕሬዝዳንት ኦባማ ጋር እንደሚያደርጉ እየተገለጸ ነው። ፕሬዝዳንት ኦባማ ለመጨረሻ ጊዜ ንግግር ባደረጉበት ሰዓት እስራኤል በኃይል የያዘቻቸውን ግዛቶች እስካለቀቀች ድረስ በፍልስጤሞችና በእስራኤሎች መካከል ሰላም አይኖርም ብለዋል። ከዚህ በተጨማሪ በእስራኤልና በዩናይትድ ስቴትስ መካከል የመከላከያ ሰራዊትን በተመለከተ የገንዘብ ስምምነትም የዛሬ ሳምንት መፈራረማቸው የሚታወስ ነው። በዛሬው ዕለት ወደ ኒውዮርክ የሚያቀኑት የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፕሬዝዳንት ኦባማ በፍልስጤሞችና በእስራኤሎች መካከል የሰጡትን መግለጫ ምላሽ እንደሚሰጡ እየተጠበቀ ነው። ትላንት ማምሻውን በአሜሪካ በሰሜን ካሮሊና ሻርሎት በምትባል ከተማ አንድ ግለሰብ ጥቁር በፖሊሶች እጅ ተገደለ። አሁንም በዩናይትድ ስቴትስ በጥቁሮችና በነጮች መካከል ያለው ልዩነት አልተገታም። ይህ ጥቁር የተገደለው መኪና ተበላሽቶበት መኪናውን በመጠገን ላይ ያለ በአንድ ሴት ፖሊስ አሜሪካዊት እንደተገደለና በሰሜን አሜሪካ ካሮሊና ሻርሎት ከተማ ከፍተኛ ትዕይንተ ህዝብ ተደርጓል። አትግደሉን አትጨርሱን ሲሉ ጥቁሮች ድምጻቸውን አሰምተዋል። ከ10 በላይ የሚሆኑ የፖሊስ መኪናዎች እንደተሰባበሩና ከ10 በላይ የሚሆኑ ፖሊሶችም ቀላልና ከባድ ጉዳት እንደደረሰባቸው ተያይዞ የመጣው ዜና አስታውቋል። መሳሪያ ታጣቂ ነው የተባለ አንድ ጥቁር ግለሰብም በመሳሪያ እንደተገደለም ተያይዞ የመጣው ዜና አስታውቋል። ከትላንት በስቲያ በቴልአቪቭ በእስራኤል ከተማ ከፍተኛ ትዕይንተ ህዝብ ተደርጓል። ቤተ እስራኤሎችና ስደተኛ ኢትዮጵያውያኖች በተሳተፉበት የኢህአዴግ መንግስት በመቃወም ድምጻቸውን አሰምተዋል። ተያይዞ የመጣው ዜና እንደሚያስረዳው ከሆነ ቁጥራቸው ከ700 እስከ 1000 የሚሆኑ ኢትዮጵያውያኖች ያደረጉት የተቃውሞ ሰልፍ የኢህአዴግ መንግስት ህዝቦቻችንን አይግደል፣ መብታቸው ይከበር፣ ርህራሄ የጎደለበት ኢሰብአዊ ድርጊቱን ያቆም ሲሉ አሜሪካን ኤምባሲ በቴልአቪቭ ውስጥ ፊት ለፊት በመቆም ከፍተኛ የተቃውሞ ድምጻቸውን አሰምተዋል። የአሜሪካ ኤምባሲ ሰራተኞችን በመውጣት ምላሽ ሰጥተዋል። ቃላችሁን ወደ ፕሬዝዳንት ኦባማ እናስተላልፋለን ሲሉ ለማረጋጋት ሞክረዋል። ተቃዋሚው ሰልፈኞቹ ኢህአዴግ ስልጣኑን እስካለቀቀና አዲስ ምርጫ እስካልተደረገ ድረስ ተቃውሟችንን ማሰማታችን እንቀጥላለን ብለዋል። በዚህ በቴልአቪቭ ብቻ ሳይሆን በካናዳ፣ በዩናይትድ ስቴትስ እንዲሁም በአውስትራሊያ በሌሎችም ከተሞች
ኢህአዴግን በመቃወም አደባባይ የሚወጡ ኢትዮጵያውያን ቁጥራቸው ጥቂት እንዳልሆነ ተያይዞ የመጣው ዜና አስረድቷል። ባሳለፍነው ሳምንት አርብ መስከረም 5 2009 ዓ.ም እንደ ኢትዮጵያ አቆጣጠር በጎንደር ከተማ የተነሳው ቃጠሎ የሱቅ መደብሮችን አውድሟል ተባለ። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ እያንዳንዱ የሱቅ መደብር በግምት እስከ 200,000 ብር የሚያወጣ መሆኑን አንድ ስማቸውን ለመግለጽ ያልፈለጉ ግለሰብ ተናገሩ። በጥቅሉ በሱቁ መደብሮች ውስጥ ሲሸጡ የነበሩት ሸቀጣ ሸቀጦች እንዲሁም ብረታ ብረቶችና የባህል አልባሳት በሙሉ መውደማቸውን አስታውቋል። በጥቅሉ በሂሳብ ሲሰላ እስከ 100 ሚሊዮን ብር ክስረት እንደደረሰ ተነግሯል። የአካባቢው ባለስልጣኖች ከፍተኛ ስብሰባ በማድረግ ሁኔታውን ለመፍታት እየታገሉ ነው። እኚህ ግለሰብ እንደተናገሩት ከሆነ በአገሪቱ ሰዓት አቆጣጠር 4 ሰዓት ከ20 ገደማ ባለሱቆቹ ሱቆቻቸውን ዘግተው ከሄዱ በኋላ ሆን ተብሎ የተነሳ ቃጠሎ ነው ሲሉ መግለጫ ሰጥተዋል። ፖሊስና የአገሩ መስተዳደርም ሁኔታውን ለማጣራት ከፍተኛ ጥረት እያደረገ ነው። ከጎንደር ከተማ ከአውቶቡስ ተራው ዝቅ ብሎ በቀድሞ አጠራሩ አራዳ የሚባለው ቦታ እንደወደመም ተያይዞ የመጣው ዜና አስታውቋል። ኢትዮ ሪፖርተር እንደዘገበው ከሆነ የመንግስት ሴራ ሳይኖርበት አይቀርም የሚል ጥርጥር እንዳለ በርዕሰ አንቀጹ ላይ አስፍሮታል። የቱርኩ ፕሬዝዳንት ረድዋን የዛሬ ወር መፈንቅለ መንግስት ከደረገባቸው በኋላ የመረጋጋት ሁኔታ አይታይባቸውም። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ መቀመጫቸውን ዩናይትድ ስቴትስ ውስጥ ያደረጉት የሃይማኖት መሪው ፋቱላላ ጎላን በእጅ እስካልተያዙና ለፕሬዝዳንት ረድዋን ካልተሰጡ በቀር የረድዋን መንግስት የተረጋጋ እንዳልሆነ ይነገራል። ረድዋን አሁንም አጥብቀው ዩናይትድ ስቴትስ በመጠየቅ ፋቱላላ ጎላን እጃቸው ለማስገባት ፕሬዝዳንቱ ጥረት ከማድረግ አልተቆጠቡም። ዩናይትድ ስቴትስ ግን ምንም አይነት ምላሽ አልሰጠችም። የረድዋን መንግስት አሁንም ቢሆን ሳይረጋጋ በተጠንቀቅ ላይ የሚገኝ መንግስት መሆኑ ይታወቃል። ረድዋን ፋቱላላ ጎላን እጃቸው እስካላስገቡ ድረስ እንቅልፍ የሚተኙም አይመስልም። በትረ ስልጣናቸውን ረድዋን መልሰው እጃቸው ቢያስገቡም ግን የሰላም እንቅልፍ እንደማይተኙም ተያይዞ የመጣው ዜና አስታውቋል። በሰሜን አፍሪካ የምትገኘው ሞሮኮ ህዝባዊ ምርጫ በማድረግ ላይ ትገኛለች። ምርጫውን በተመለከተ ማንኛውም ግለሰብ ዲሞክራሲ የሞላበት እንቅስቃሴ ወይም ደግሞ ፕሮፓጋንዳ ቢያደርግ መቀጫው የከፋ እንደሚሆን በማስታወቅ ላይ ይገኛሉ። ሞሮኮ በጸጥታ ምርጫው እንዲከናወን አብክራ እየጣረች መሆኑ ተያይዞ የመጣው ዜና አስታውቋል። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ ሞሮኮ በቅርቡ ምርጫውን በማድረግ ፕሬዝዳንቷን እንደምታስታውቅ ዜናው ገልጿል። ዘግይቶ የደረሰን ዜና የዶናልድ ትራምፕ ወንድ ልጃቸው ከሱሪያ የመጡ ስደተኞችን ዘልፏል። እንዲህም ብሏል። የሱሪያ ስደተኞች የተመረዙ ከረሜላዎች ሲል ጠርቷል። በዚህም ስያሜ ከፍተኛ ውዝግብ እንደሚያስነሳ እየተጠበቀ ነው። ይህን አጸያፊ ንግግር በስደተኞች ላይ መናገሩ የዓለምን ሕዝብ የሚያስቆጣና የዜና ምንጮችም እንደሚወያዩበት እየተነገረ ነው። አንዳንድ ግለሰቦች እንደሚናገሩት ከሆነ የዶናልድ ትራምፕ ልጅ ከዶናልድ ትራምፕ የባሰ አጸያፊ ቃሎችን ይናገራል ሲሉ ዘልፈዋል። ክቡራትና ክቡራን አድማጮቻችን ለዕለተ ረቡዕ ከቀትር በኋላ ያቀረብኩላችሁ ዜናዎች እነዚህ ነበሩ። ሰሞኑን በተለያዩ ዜናዎች እስክንገናኝ ድረስ መልካም ቀን እያልኩ መሰናበታችሁ ከኮል አዲር ሬዲዮ ጣቢያ ዳዊት ጀግኔ ነኝ። ጤና ይስጥልኝ።